ዳጣ ሁሉንም እውነት አወቀች። ሰላም ጽፋ ያስቀመጠችላትን ደብዳቤ ሙሉውን አነበበች። ዳጣ ማመን አቃታት። ዳጣ ወረቀቱን ካነበበች በኋላ እናቴ እያለች እየሮጠች ስትሄድ እና ወይዘሮ ማርታ ሁሉ ተገርመው ነበረ። ምክንያቱም ምን አይታ ነው ይች ልጅ እናቴ እያለች የምትሮጠው በማለት በጣም በአግራሞት ሲመለከቷት ነበር። ናታንም ማሳየት የሌለብኝን ነገር ነው ያሳየኋት በማለት ሲጸጸት ነበር። ለመሆኑ ዳጣ ቀጥታ ወደ እናቷስ ሄዳ ምንድን ነው ያለቻት የሚለውን በአጠቃላይ ይዤላችሁን የመጣሁት። አቶ ደረጀም ዳጣን ተከትሎ ሲሮጥ ነበረ። እንግዲህ የአቶ ደረጀ ቤተሰብ ሰላሙን ካጣ ውሎ አድረዋል። ምክንያቱም ሰላም ያረገዘችው ልጅ የእሱ መሆኑን ካወቀ በኋላ በጣም ቤተሰብ ውጥረት ውስጥ ነበር። ዛሬ ደግሞ ጭራሽ ዳጣ ብሳ ቁጭ ብላለች። ምክንያቱም እስከ ዛሬ እንዴት ጎኔ ሆና እንዴት አላውቃትም፣ እኔ እኮ የሆነ ነገር ይሰማኛል፣ ናታን ካሁን በፊትም ነግሬህ ነበር በማለት ናታንንም ድምጿን ከፍ እያደረገች አረባክሽ ተኝተዋል ቀስ በይ እያለ ወረቀቱን በእጇ ጭብጥ አድርጋ ከናታን ጋር ብዙ ካወራችን በኋላ በዛን ሰዓት ነበረ ወጥቼ ሄዳለሁ ያለችው። ነገር ግን ናታን ፈጽሞ በዚህን ሰዓት አትሄጅም፣ አሁን ላይ መውጣት አትችም፣ እንደዚሁም ተነስተው እነሱን መረበሽ የለብሽም፣ አባዬም በግድ ነው የተኛው፣ ሲጀመር ይህን 3 ቀን ጭራሽ እንቅልፍ ተኝቶ አያውቅም፣ ምናልባት ተኝቶ ከሆነ አትረብሽው በማለት ሲናገር አባዬ ሲላት እንደገና ወደ አባቷ ትኩረቷ ይሳባል። ይሁን እንጂ ይህን ሁሉ ነገር ሲካሄድ ዳጣ ወረቀቱን በእጇ ጨብጣ ነበረ። ምክንያቱም ዳጣ ይህን ወረቀት የያዘችበት ምክንያት ሰላምን አግኝታ እያንዳንዱ ነገር የጻፈችው እሷ መሆኗን እውነት መሆን አለመሆኑን ይህ ታሪክ እውነት የእሷ ወላጅ እናት ሰላም መሆኗን ከሰላም አንደበት መስማት ትፈልጋለች። እንግዲህ ሰላም ይህን ለመመለስ ደግሞ ብቁ አይደለችም። ሰላም መውለጃ ጊዜዋ በመዳረሱ ምክንያት በጣም ተዳክማለች። ለማንም መልስ እየሰጠች እንዳልሆነ ነው ያየ ነው። የሰሞኑ የደረጀ ጉዳይ ግራ ያጋባትና በጣም ያስጨነቃት ወይዘሮ ማርታ የዳጣን ሁኔታ ስታይ ደግሞ በጣም ደረጀንም ሆነ ዳጣን እየተጠራጠረች ትገኛለች። እንግዲህ ወይዘሮ ማርታ ብዙውን አቶ ደረጀን ታምናለች፣ እንደዚሁም በዙሪያዋ ያሉ ሰዎችን ታምናለች ከእሷ መልካምነት አንጻር። ይሁን እንጂ ዛሬ ላይ ዳጣ እየሰራችው ያለችው ድርጊት ግን አቶ ደረጀንም እንደዚሁ ዳጣንም ሆነ ሰላምን እየተጠራጠረች ትገኛለች። ይህም ሊሆን የቻለው ካሳለፍነው ፓርት ላይ በህልሙ ሰላም አታደርጊውም ሰላም በማለት ሲናገር ወይዘሮ ማርታ እያዳመጠችው ነበረ። ወይዘሮ ማርታ በዛን ህልም ዙሪያ ምን እየሆንክ ነው ሰላም እያልክ ማርቲ እያልክ ነበረ በህልምህ በማለት ስትነግረው አይ ምንም በማለት በቁጣ ነበረ በወቅቱ የመለሰላት። ወይዘሮ ማርታ አሁን ላይ እያንዳንዱ ቅጽበት እያስታወሰች ምናልባት ይህ ነገር እያለች እንደዚሁ ኤቢ የምትነግራትን አንዳንድ ነገሮች እያስታወሰች ኤቢ በተደጋጋሚ በዳጣና በሰላም ዙሪያ እንደዚሁም በሰላምና በአቶ ደረጀ ዙሪያ በተረገዘው ልጅም ዙሪያ ሆነ በሁሉም ነገር ኤቢ ብዙ ነገር ስለምትጠራጠር ለእናቷ ትነግራት ነበር። በተቃራኒው ወይዘሮ ማርታ የኤቢ ንግግሮች ጭራሽ ውሃ የሚያነሱ አይደሉም። እሷ ጋር ብዙ ጊዜ እማዬ እያለች ብዙ ማረጋገጫዎችን አቅርባ ነበረ። ወይዘሮ ማርታ ለአቶ ደረጀ ያላት ሙሉ እምነት ምንም አይነት ለጥርጣሬ የሚበቃ ቦታ እንኳን አላስቀመጠችም። ይልቁንስ በተቃራኒው ለዳጣና ለአቶ ደረጀ ያላት እምነት ከቀን ወደ ቀን እየጨመረ ሁሉ እነሱ የሚናገሩት ነገር ሁሉ ብዙ ጊዜ በማርታ ተቀባይነት ያገኛል። ማርታ እነሱን በጣም ታምናቸዋለች። ለዚህም ነው ኤቢ ስትናገር ወይዘሮ ማርታ ምንም እንኳን የማትጠረጥረው ካላቸው እምነት አንጻር ነው። ዛሬ ግን ወይዘሮ ማርታ ወደ ራሷ እየተመለሰች ያለ ይመስላል። በተለይ ደግሞ ከሳምንት በፊት የምጥን እናት የተናገረችው ንግግር ነበረ። እሱ ምንድን ነው? ወይዘሮ ማርታ እኮ በጣም የዋህ ናት፣ ሞኝ ናት፣ ብዙ በዙሪያው ያሉ ሰዎችን በጣም ከልክ በላይ ታምናለች የሚል ንግግር ከጎረቤት የተሰማ ወሬ ወይዘሮ ማርታ ጆሮ ደርሶ ነበረ። በዛ ዙሪያ ላይ እንግዲህ ከናታንም ጋር ስትናገር አይታችኋል።
ይህ ነገር እንዴት ነው? በተለይ ደግሞ ሰላም አርግዛ ዝም ማለቴ ለእኔ ጥፋት ነው ወይ? ግዴታ አባቱ ማን ነው ብዬ ማጨናነቅ አለብኝ ወይ? በማለት ይህ ነገር በጣም ጥያቄ ፈጥሮባት ከናታንም ጋር ስትመካከር ነበር። ናታን ግን ጥሩ የሆነ መልስና የሚያረጋጋ መልስ ነበረ በወቅቱ የመለሰላት። ይሁን እንጂ ሁሉም ነገሮች እየተጠራቀሙ አሁን ላይ ወይዘሮ ማርታ በጣም እየተጠራጠረች ያለበት ሁኔታ አለ። ወይ በዳጣ ዙሪያ ሊሆን ይችላል ወይም ደግሞ በተጸነሰው ጽንስ ዙሪያ አዲስ ነገር አለ በማለት አቶ ደረጀን በተደጋጋሚ እንድነግራትና ጉዳዩን እንድታውቀው እንደዚሁም በጋራ መፍትሄ እንደሚያገኙለት በተደጋጋሚ እየጠየቀችው ቢሆንም አሁን ላይ በጣም ጥርጣሬ አድሮባታል። ከአቶ ደረጀ ሁኔታ አንጻር እንደዚሁ ዳጣ እናቴ እያለች በሮጠችበት ቅጽበት እያንዳንዱ የኤቢ ያለፉ ንግግሮች በዲኤንኤ ዙሪያ እንግዲህ ዲኤንኤ አቶ ደረጀና ዳጣን አስመርምራ ውጤቱን አምጥታላት ነበር በወቅቱ ኤቢ። ነገር ግን በወቅቱ ልጅና አባት እንዳልሆኑን ነበር የሚያሳየው እና ይህን ነገርም በቅጽበት ብታስታውስም ነገር ግን በተረገዘው ልጅ ዙሪያስ የሚለው አሁንም ጥያቄ ፈጥሮባታል። ወይዘሮ ማርታ ይበልጥ ውጥረት ላይ ናት። እንግዲህ እስከዛሬ አቶ ደረጀ ስለተጨነቁ ነበረ ወይዘሮ ማርታ የምትጨነቀው አብራ አቶ ደረጃ ያሉበት ሁኔታ ነበር ወይዘሮ ማርታን የሚያስጨንቃት። አሁን ግን ትዳሯ ያለበት ሁኔታ ይበልጥ እያሳሰባት ይገኛል። አቶ ደረጀም እውነቱን የማይናገረው የሆነ እኔን የሚጎዳ ወይም የሚያስቀይም ነገር እንዳለ ነው በማለት እየተጠራጠረች ትገኛለች። ኤቢ ደግሞ ጭራሽ ብሶባት ዛሬም ትልቅ አጀንዳ ይዛ መታለች። ኤቢ ፈጽሞ ተስፋ አትቆርጥም መቼም። ነገር ግን ወደ እናቷ ይዛው የመጣቸው አጀንዳ በአሁኑ ላይ በኋላ ትነግርኛለች ነበር ያለቻት። ምክንያቱም ለኤቢ ጊዜ ሰጥታ ማዳመጥ ትፈልጋለች። ካሁን በኋላ ወይዘሮ ማርታ ነገሮችን በተለይ ደግሞ የኤቢ ጥርጣሬዎች ዝም ብለው ከመሬት የተነሱ ጥርጣሬዎች እንዳልሆኑ ምክንያት እንዳላቸው ወይዘሮ ማርታ ታምናለች። ካሁን በኋላ እያንዳንዱ ነገር በእርጋታ የኤቢን ምክንያት እያንዳንዱ ዳጣንና አባቷን ወይዘሮ ደረጀን ለምን እንደተጠራጠረቻቸው ሰላምና ዳጣን ለምን እንደተጠራጠረቻቸው እንግዲህ ካሁን በፊት ዳጣ እናቴ ብዬ ልጥራሽ ብላት ነበር ወይዘሮ ማርታንና አሁን ላይ ወይዘሮ ማርታ ሁሉን ነገር እያስታወሰች ምናልባት እናቷን አግኝታ እናቷ ያለችበትን ቦታ አውቃ ይሆን እንዲህ የሚለውም ነገር እንደዚሁ የአቶ ሲሳይን ቁጥር ስጡኝም በማለት መልሳ የአቶ ሲሳይ አጀንዳ አንስታለች ወይዘሮ ማርታ። ምክንያቱም በዳጣ ዙሪያ እንግዲህ የአቶ ሲሳይ ልጅ ናት ተብላ እስከመጣች ድረስ ወደ ቤት አቶ ሲሳይ ቢደወልለት በቂ የሆነ ኢንፎርሜሽን ይነግረኛልን ብላ ታስባለች። ነገር ግን አቶ ሲሳይ በልጅቱ ዙሪያ ምንም የሚያውቀው ኢንፎርሜሽን እንደሌለ ስለሚያውቅ አቶ ደረጀ የሲሳይን ቁጥር ለማርታ ከመስጠት ታቅቧል። ምንም አይደለም በማለት መልሶ ምክንያቱንም አልነገራትም። ነገር ግን የሚሰጥ ቁጥሩን እንደማይሰጣት ለጊዜው መስጠት እንደማይችል ነበር የነገራት። በሌላ መልኩ እውነታው ከተጋለጠ በኋላ ለቀናት ተደብቆት የነበረው የሰላምን ሚስጥር ለዳጣ ካሳያት በኋላ ዳጣ ሁሉንም እውነት ካወቀች በኋላ የዳጣን ሁኔታ በማየቱ በጣም አዝኗል ናታን። ይህንን እውነታ ምናልባት አሁን አይደለም ነበር ማሳየት የነበረብኝ፣ ይህንን ሚስጥር መደበቅ ነበረብኝ። ቢያንስ እኔ ከፍቼ ምን አይነት ሚስጥር እንደያዘ ማወቅ ነበረብኝ በማለት ራሱን ሲወቅስ ነበረ ያየ ነው። እንደገና እንደዚህ ብሎ ከተናገረ በኋላ ደግሞ አንተም ቢሆን ከፍተህ እንዳታየው የሚለውን የሰላም ንግግር ያስታውሳል። ይሁን እንጂ ያደረገው ነገር ልክ እንዳልሆነ እያወቀ ነው እያመነ ነው ያለው ናታን። ምክንያቱም ቤቱ የራሱ የሆነ ውጥረት ውስጥ ነበረ በፊትም፣ አሁን ደግሞ በዳጣም ዙሪያ ቤተሰቡ እየተጨነቀ ነው። እንደዚሁም ወይዘሮ ማርታ አሁንም መልሳ ከአቶ ደረጀ በላይ ለዳጣ እያሰበች ትገኛለች። ምክንያቱም ይች ልጅ እናቷን አግኝታ እንደማታውቅ፣ እናቷ የት እንዳለች እንደማታውቅ፣ እናቷን ሁሌ እየናፈቀች እንዳለች ነበረ እየነገረቻት ካሁን በፊት። አሁን ደግሞ እናቴ እያለች በዛን ቅጽበት እየሮጠች እነሱ ወይዘሮ ማርታ በወቅቱ ሳሎን ቤት ቁጭ ብለው
በሌላ አጀንዳ እየተነጋገሩ ቢሆንም ዳጣ ደግሞ በፍጥነት ከፎቅ እናቴ እናቴ እያለች ወርዳ በሩን ከፍታ ነበረ የሄደችው። ይህ ነገር በጣም አስደንቋቸዋል ሁላቸውንም። ምናልባት እናቷ የሆነ ነገር ሆና ስልክ ተደውሎላት ይሆን ወይስ ደግሞ እናቷ አደጋ ደርሶባት ይሆን እና በቃ በእናቷ ዙሪያ በጣም ብዙ ነገር ወይም ደግሞ እናቷን አግኝታት ይሆን የሚለው ጥያቄ ከዳጣ እንደዛ መሆን የአቶ ደረጀ ደግሞ ከተቀመጠበት ቦታ ቁጭ ባለበት መልሶ ቁሞ እንደገና ግራ ተጋብቶ ዳጣን ተከትሎ ለመሄድም እርምጃ ከጀመረ በኋላ መልሶ ወደ ኋላ ነው ወይዘሮ ማርታን አይቶ መልሶ ቁጭ እንዳለ ነበር ያየ ነው። በጣም እንደተደናገጠና የሚያደርገው ነገር ግራ እንደገባው አቶ ደረጀ በዚህ ድንጋጤ ውስጥ ሆነው የወይዘሮ ማርታ አንዲት ቃል ትወረወራለች። እሷም ወደየት እየሄደች እንደሆነ ሳናውቅ ለምን እንቀመጣለን እንከተላት እንጂ ደሬ በማለት ስትናገር አቶ ደረጀም የልቡ ፍላጎቱ ስለተሳካለት፣ ምክንያቱም ዳጣን ተከትሎ መሄድ ይፈልጋል። ነገር ግን ወይዘሮ ማርታ ደግሞ ምን ትለኛለች በሚል ነበረ መልሶ የተቀመጠው። ወይዘሮ ማርታ ይህን ንግግር ስትናገር አቶ ደረጀ ንግግሯን ጨርሳ በቃ ለራሱ ተናግራ እስከምትጨርስ አልጠበቀም። ተነስቶ ዳጣን ፍለጋ ዳጣን ተከትሎ ነበረ እየሮጠ ያለው። ወዴት ነው የምትሄጂው? ምን ሆነች ነው በማለት ሲናገር ነበር። አቶ ደረጀ ሰላም የዳጣ እናት መሆኗን ዳጣ ማወቋን ፈጽሞ አልጠረጠረም። ምክንያቱም ስለተቀመጠው ቴክስት ምንም የሚያውቀው ነገር የለውም። ሰላም ቤት አስቀምጠው የሄደችው ለናታን ስታው የሄደችው ወረቀት በዛ ዙሪያ ምንም አይነት ኢንፎርሜሽን ስለሌለው ይህን ተጠራጥራ ነው ፈጽሞ አይልም። ነገር ግን ከተሳሳተ ሰው ስልክ ተደውሎ ወደ ሌላ ቦታ እየሄደች ነበረ እየመሰለው። እንግዲህ አቶ ደረጀ አሁን ላይ በጣም አስቸጋሪ ሁኔታ ውስጥ ነው ያሉት። ወይዘሮ ሰላምስ ዳጣ በዚህን ሁኔታዋ ስትሄድ ምን ብላ ትመልስላት ይሆን የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ወይዘሮ ማርታ ግን አሁን ላይ ብዙ ነገሮችን እየተጠራጠረች ስለሆነ በቅርብ ማወቁ አይቀርም። የወይዘሮ ማርታ የዋህነት እንደዚሁም መልካምነት በጣም የሚያስደንቅ ነው። በቪዲዮ ላይ ማንኛውንም አስተያየት በኮሜንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ